አሰላሙ አለይኩም ወራህመቱላህ። ዛሬም ለየት ባለና አስተማሪ በሆነ ታሪክ ተመልሰናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውንም ላይክ በማድረግ ጀምሩ። በድሮ ጊዜ በትንሽዬ መንደር ውስጥ ሰሊም የተባለ ወጣት ነበር። ሰሊም አቋሙ የሚያምር ገና ለጋ ወጣት ነበር። ሰሊም ለእናቱ ብቸኛ ልጁ ነበር። የመንደሩ ሰዎች እናቱን ኡሙ ሰሊም እያሉ ይጠሯታል። ባሏ ከሞተ በኋላ ነበር ብቻዋን እየጣረች ሰሊምን ያሳደገችው። ምንም ያህል ባሏ በመሞቱ ብታዝንና ብትከፋም፣ ነገር ግን ጥንካሬና ወኔን የሚያሳያትን ልጇን ስትመለከተው በሱ ትጽናና ነበር። ሰሊም ምንም ሰለቸኝና ደከመኝ ሳይል ያገኘውን ሥራ በመስራት ወደ ገበያ ወጥቶ የሰዎችን ዕቃ በመሸከም አንዳንድ ጊዜ ደግሞ አስፈላጊ ሲሆንበት ግንባታን እየሰራ እናቱን ለማስደሰት ይጥር ነበር። እዛው እነሱ በሚኖሩበት መንደር ላይ አንድ ምስኪን ሐሊማ የተባለች የአክስቱ ልጅ ትኖር ነበር። ሐሊማ እናቷንም አባቷንም በሞት አጣለች። እነሱ ከሞቱባት በኋላ ነበር የአጎቷ ቤት ሄዳ የእሷን ጉዳይ እሱ ተቆጣጥሮ ያስተዳድራት የነበረው። ምንም ያህል የአጎቷ ቤት ብትኖርም ነገር ግን የአጎቷ ሚስት ሐሊማን በጣም ትጠላት ነበር። ያለምንም ርህራሄና እረፍት ቀኑን ሙሉ ታሰራታለች። በጣም ሲጨንቃትና ሲከፋት ወደ እነ ሰሊም ቤት ትመጣና ለሰሊም እናት ትነግራታለች። የሰሊም እናትም እንደ ልጇ ስለምታያት ሁለ ጊዜ ታባብላታለች። ወደ ደረቷ ማስጠግታ እያቀፈቻት አብሽሪ ልጄ፣ ይህም ጊዜ ያልፋል፣ አንቺ ብቻ ጠንክሪ እያለች ታጽናናትና ታጠነክራት ነበር። ሐሊማ የሰሊም እናት ሰበብ ሆናት እሷ ባታጽናናት ኖሮ ራሴን አጠፋለሁ ብላ ታስብ ነበር። በቤት ውስጥ ያጎቷ ሚስት በሷ አቅም የማይቻል ስራን ሁላ ታሰራታለች። ሁል ጊዜ ተልካ ስታልፍ ሰሊምን ትመለከተዋለች። ሰሊምም እንደዛው። ይሄ ነገር እየተደጋገመ ሲመጣ የሰሊም እናት ነቅ የነበረችና ወዲያውኑ ታስተውላለች። ልጇንም ትጠራውና ወደ ምስኪኗ ልጅ ሐሊማ ማየት እያዘወተርክ ነው፣ ንገረኝ እስቲ ልጄ ምንድነው የሚሰማህ አለችው። ሰሊምም የእናቱ ጥያቄ ቢያስገርመው በጣም ደስ አለው። ሐሊማ እኔ ዘንድ የተለየ ቦታ አላት፣ እሷን አግብቼ ራሴ ባደርጋትና ባስደስታት በጣም ደስ ይለኛል አላት። እናቱም ይህንን ስትሰማ ፈገግ አለችና እንደዛ ከሆነ ጉዳዩን ለኔ ጣለው፣ እኔ ራሴ አጎቷ ጋር ሄጄ አስፈቅድላታለሁ አለችው። ሰሊምም ይህንን ከእናቱ ሲሰማ ማመን አቃተው። በጣም ተደሰተ። እሺ አላት። በቀጣዩ ቀንም ኡሙ ሰሊም ተነስታ ሐሊማ ወደምትገኝበት የአጎቷ ቤት ታመራለች። ጎረቤት ስለነበሩ ይተዋወቃሉ። ከአጎቷ ጋር ቁጭ ብላ ትንሽ ካወራች በኋላ የኔ ልጅ ሰሊም ሐሊማን ወዷታል፣ እሷን ለማግባትም ይፈልጋል። ፍቃደኛ ከሆንክ እኛን ስለምታውቀን እሷን ለኛ ብትድርልን ምን ትላለህ አለችው። የሐሊማ አጎትም ይህንን ሲሰማ ከሰሊም መልካምን እንጂ መጥፎን ነገር አይተንበት አናውቅም፣ እኔ በሐሳቡ ተስማምቻለሁ። ሐሊማ ፍቃደኛ ከሆነች ችግር የለው፣ በእኔ በኩል ፍቃደኛ ነኝ። ነገር ግን አንድ መስፈርት አለኝ አላት። እኔ የሰርጉን ወጪ ምንም አልችልም፣ ምንም ገንዘብ የለኝም፣ ሁሉንም ነገር ራሱ ማድረግ የሚችል ከሆነ ነው አላት። ኡሙ ሰሊምም ይህንን ስትሰማ በጣም አዘነች። ምንም አይነት ንብረት አልነበራቸውም፣ ነገር ግን አንድ ተስፋ አላት፣ እሱም ፍቃደኛ መሆኑ ነበር። ዋና እሱንም ስላሳካች ወደ ልጇ ሰሊም ጋር ሄዳ የሐሊማ አጎት ባበሰራት ነገር አበሰረችው። መስፈርትም እንዳለ ነገረችው። እሱ ምንም ንብረት ስለሌለው ግዴታ ራስህ ሰርግ ማዘጋጀት አለብህ አለችው። ይህንን ሲሰማ ሰሊም ዋና ፈቃደኛነቱን ነበር የፈለገው። እናቴ ሆይ ለሷ አትጨነቂ፣ እሱ ቀላል ነው አላት። ቀንና ሌሊት ያለምንም መሰልቸት ያገኘውን ሥራ ለመስራት ወሰነ። ካገኘ ደግሞ የተሻለ ቦታ ተቀጥሮ ለመስራት ወሰነ። ስለሚቀጥረው ሰው ስለሚሰራው ሥራ ማሰብ ጀመረ። ሲጨናነቅም የተመለከተችው እናቱ አብሽር ልጅ አትጨነቅ፣ አላህ ያለው ላንተ ከሆነ የትም አይሄድም፣ ሰበብን ብቻ አድርስ፣ ብዙ አትጨነቅለት አለችው። ሰሊምም የእናቱን ምክር ተቀብሎ ዱዓ ማድረግ ጀመረ። ከተወሰኑ ቀናት በኋላም ከተማ የሚገኘው የሰሊም ጓደኛ ወደሱ ጋር ይመጣል። ብስራትን ይዞለት ነበር። ጓደኛዬ ሆይ ትልቅ ብስራትን ነው ይዤልህ የመጣሁት። በከተማው ላይ አንድ ባለጸጋ አሮጊት አለች። ይህች አሮጊት የወንድ ሰራተኛን ትፈልጋለች።
ለሰራተኛውም ብዙ ደሞዝን እንደምትከፍለውም ተናግራለች። ይህንን ስራ ከኔ የተሻለ ላንተ ይገባል ብዬ ነው ላንተ ለነገር የመጣሁት አለው። ሰሊምም ይህንን ሲሰማ በጣም ተደሰተ። ጓደኛውንም ደጋግሞ አመሰገነው። በቀጣይ ቀንም ለመሄድ ወሰነ። በቀጣዩ ቀንም ሰሊም ልብሱን ቀያይሮ አሮጊቷ ወደምትገኝበት ቦታ ሄደ። እንደተባለውም የአሮጊቷ ቤቷ ብቻ ሳይሆን መንደሯ ራሱ ያምር ነበር። ትልቅ ህንፃ ያለው ቤተ መንግስት የመሰለ ቤት ነበር። አሮጊቷ በር ላይ ቆማ ነበር። ሰሊምንም ስትመለከተው ምን ፈልገህን የመጣኸው አለችው። ሰሊምም ሰራተኛ እንደምትፈልጉና ክፍት የሥራ ቦታ እንዳለ ሰምቼን የመጣሁት አላት። አሮጊቷም ይህንን ስትሰማ በጣም ተደሰተች። አዎ ልክ ብለሃል፣ እንዳንተ አይነት ያለ ወጣትን ስፈልግ ነበር። አንተ እድለኛ ነህ። እኔ ጋር ከአሁን ጊዜ ጀምሮ መስራት ትችላለህ። የተሻለና ጥሩ ደሞዝንም እከፍልሃለሁ አለችው። ሰሊምም በጣም ደስተኛ ሆነ። የሚወዳትን ሐሊማ እንደሚያገባት ተሳክቶ ይታየው ጀመር። አሮጊቷም ወደ ቤቷ አስገብታ ከክፍል ለክፍል እየተዘዋወሩ ትልቅ ህንፃ ያለው ቤተ መንግስቷን ታስጎበኘው ጀመር። ሰሊም በጣም ተገርሞ ነበር ሲመለከት የነበረው። እንዲህ አይነት ቤት ጀነት ውስጥ እንጂ ያለ አይመስለውም ነበር። አሮጊቷም ለሰሊም ከየት እንደመጣና ስለ ቤተሰቦቹ ትጠይቀዋለች። ሰሊምም ሁሉም ታሪኩን ይነግራታል። በዚህ ሰዓትም አሮጊቷ ሰሊም ደሃ እንደሆነ ሚስት ለማግባትና የእናቱን ህይወት ለመቀየር ብሎ ስራ እንደተቀጠረ ገባት። ለሰሊምም እንዲህ አለችው፣ ሳምንት ሙሉ እኔ ጋር ትሰራና የሳምንት ደሞዝህን ይዘህ የሳምንቱ መጨረሻ ላይ ወደ ቤተሰቦችህ ትሄዳለህ። እዛ ከነሱ ጋር ውለህና አድረህ በቀጣዩ ቀን ትመለሳለህ አለችው። ሰሊምም ይህንን ሲሰማ በጣም ተደሰተ። በሐሳቧም ይስማማል። በጣም ጠንክሮ እንደሚሰራ ታማኝ እንደሚሆንላትም ነገራት። አሮጊቷም ሰሊምን እየወደደችው መጣች። ሁል ጊዜ ወደ ራሷ ታቀርበዋለች። በጉዳዮቿ ሁሉ ከሷ ጋር እንዲሆን ታደርገው ጀመር። ሰሊምም ሁሉም ነገር በጥሩ እየሄደ መስሎ ይታየው ጀመር። ቀናቶች እየተፈራረቁ ሲመጡ ምን እንደሚፈጠር አላወቀም። ባለችው መሰረትም ሰሊም ሳምንት ሙሉ ካገለገላት በኋላ የሳምንቱ መጨረሻ ላይ ከሷ ደሞዙን ከተቀበለ በኋላ ቤተሰቦቹን ለመዘየር ለመመለስ ይወስናል። አሮጊቷ ለሰሊም ብዙ ገንዘብን ነበር የከፈለችው። ሰሊምም በየሳምንቱ እንዲህ ያለ ክፍያ የሚከፈለው ከሆነ በትንሽ ወራት ውስጥ የራሱን ስራ ጀምሮ የእሱንም የእናቱንም የሚስቱንም ህይወት ቀይሮ በተሻለ መልኩ እንደሚኖር ያስብ ነበር። ወደ እናቱ ጋርም ተመለሰ። ከሷ ለአንድ ቀን እንኳን ተለይቶ የማያውቀውን እናቱን በማግኘቱ በጣም ተደሰተ። ለብዙ ሰዓታት ከሷ ጋር ቁጭ ብሎ ያወራ ጀመር። በሌላ በኩል ሐሊማ እሷን እንደሚያገባት ስላወቀች መቼ ነው የሚያገባኝ? ለምንድነው ይህንን መስፈርት አጎቴ ያስቀመጠው ብላ ተጨነቀች። ቀናቶችም እያለፉ ሲመጡ ሰሊም ወደ እናቱ ቤት የሚመለስበትን ቀን እያዘገየ መጣ። ወደ ቤትም ሲመለስ ንግግርን አያበዛም። ከእናቱ ጋር ሁላ ማውራትን ተወ። ሰላምታን ያቀርብላታል፣ ብቻውን ይሆናል። እናቱ እሱን ለማውራት ስትሞክር እሱ ምንም አልሆንኩም ብሎ ያሳልፋል። እናቱም በጣም እየተጨነቀች መጣች። ልጄ ሆይ እባክህ ምን ሆነህ ነው ሰሞኑን እንደዚህ የሆንከው? ለምንድነው እኔን ዝም የምትለኝ? ለምንድነው የማታወራው? እያለች እያባበለች ትጠይቀው ጀመር። ሰሊምም ምንም አልሆንኩም ስለደከመኝ ብቻ ነው። እዛ የምሰራው ስራ በጣም አድካሚና አሰልቺ ነው። ከዛ አንጻር ነው እንጂ ዝም ብዬ አይደለም ይላታል። እናቱም እንደዛ ከሆነ እሺ ብላ እሱን ሳታስጨንቀው ማስጨነቅ ስለማትፈልግ ትተወዋለች። ሰሊም ግን እየተስተካከለ ሳይሆን እየባሰበት ይመጣል። አንድ ቀንም ሳምንቱን ጨርሶ ወደ ቤት ይመለሳል። ከእናቱ ጎንም ተቀምጦ እንዲህ አላት፣ እናቴ ሆይ እኔ ሐሊማን ለማግባት የነበረኝን ሐሳብ ትቼዋለሁ። እሷን ማግባት አልፈልግም አለ። እናቱም ይህንን ስትሰማ በጣም ደነገጠች። እንዴት እንደዚህ ታደርጋለህ? እሷ አንተን ጠብቃ አይደል? ተስፋ ስለሰጣት አንተን ጠብቃ ሌላን ሰው ችላ ያለችው እንዴት እንደዚህ ታደርጋለህ? እያለች ትቆጣው ጀመር። ሳታገባ ለመቆየት ፈልገህ ነው እንዴ ብላ ጠየቀችው። ሰሊምም ሳላገባ ለመቆየት አይደለም፣ እንደውም አሁን ላገባ ነው። ነገር ግን የማገባው ሐሊማን ሳይሆን የምታሰራኝንና የመወዳትን እሷም የምትወደኝን አሮጊቷን ነው ይላል። እናት ይህንን ስትሰማ ጭራሽ ደነገጠች። እብድ እንደሚጮህ መጮህ ጀመረች። አብደሃል እንዴ? ይሄማ የማይታሰብ ነገር ነው። የሆነ ነገር ማስነክታ ይሆናል። በጤና አይደለም እንደዚህ እያወራኸኝ ያለኸው አለችው። ሰሊም ግን ምንም አይነት መልስ አልሰጣትም ነበር።
በቀጣይ ቀንም ሰሊም በጠዋት ወደ አሮጊቷ ጋር ለስራ ብሎ ይሄዳል። እሱ ከሄደ በኋላም እናት ቁጭ ብላ ማሰብ ጀመረች። የሰሊም ሁኔታ መቀያየር፣ ዝም ማለት፣ አርፍዶ መምጣት የሆነ የተደበቀ ነገር እንዳላወቀች ልጄን ምን አደረጉብኝ ብላ ጉዳዩን ለማጣራት ወሰነች። በቀጥታ ልጇ ወደሚሰራበት የአሮጊቷ ቤት ሄዳ ለማጣራት ወሰነች። የአዛውንቷ ቤትንም እያጠያየቀች ደረሰች። በሩንም ስታንኳኳ አንድ ወጣት ሰራተኛ ከፈተችላት። ምን ፈልገሽ ነው እናቴ ሆይ ወደዚህ መጣሽው? አለቻት። እሷም ያቺን አሮጊት ፈልጋ እንደመጣች ትነግራታለች። ሰራተኛዋም እሷ አሁን ስለተኛች ማንንም ማግኘት አትችልም፣ ባይሆን መልእክት ካለሽ ንገሪኝና መልእክት ላስቀምጥልሽ አለቻት። የሰሊም እናትም አይ ችግር የለውም በቃ ስትነሳ እመጣለሁ፣ እኔው ራሴ ብነግራት ይሻላል አለቻት። የሰሊም እናትም እየተመለሰች ሳለ ሁለት ሰዎች ሲያወሩ ትመለከታለች። የሚያወሩት ስለ አሮጊቷና ስለ ሰሊም ነበር። ይህች አሮጊት ባሏ ከሞተ በኋላ እኮ ጤነኛ አይደለችም። አሁን ይኸው አንድ ወጣትን አግኝታለች። በራሷ መንገድ የራሷ ካደረገችው በኋላ ይኸው የተጫወተችበት ነው አለች። ይህንን የሰማችውም የሰሊም እናት ሮጣ ወደ እነሱ ጋር ሄዳ ምንድን ያልሽው አለቻት። ሰው የሰማቸው ያልመሰላቸውም ሁለቱ ሴቶች በጣም ደነገጡ። የሰሊም እናትም አትደንግጡ፣ እባካችሁ ለኔ ንገሩ፣ ሰሊም ልጄ ነው፣ እኔም ተጨነቄን የመጣሁት አለቻቸው። ሰራተኛዋም ይህች አሮጊት ጤነኛ አትመስለኝም፣ ብዙ ጊዜ ጠንቋዮች ወደ እሷ ጋር ይመጣሉ፣ የምታሰራው ነገር አለ፣ ሌሊት ላይ ሰዎች ተኝተው እንኳን የእሷ ቤት መብራት በርቶ ይታያል፣ ያንን ወጣትም ያስነካቸው የሆነ ነገርም አለ አለቻት። የሰሊም እናትም ይህንን ስትሰማ ልጇ የሆነ ነገር እንዳይሆን ፈራች። እነሱንም አመስግና ወደ ቤቷ ተመለሰች። ሰሊም እሷ ጋር መጥቶ በንጋቱ ወደ አሮጊቷ ጋር ሲመለስ የሰሊም እናት ሰሊም ሳያት ትከታተለው ጀመር። ሰሊም እናቱ እንደምትከታተለው አላወቀም ነበር። ቀጥታ ወደ አሮጊቷ ቤት ይገባል። የሰሊም እናትን በመስኮት በኩል ስትመለከተው ያቺ አሮጊት ለሰሊም ለየት ያለ መጠጥን ስትሰጠው ትመለከታለች። ሰሊም ያለምንም መንገራገር ያንን ለየት ያለ መጠጥ አንስቶ ጠጣዋል። ሲጠጣው ለተወሰነ ሰዓት ራሱን ይስታል፣ አይኖቹም ይቀላሉ። አሮጊቷንም እየተመለከተ እሷ ያለችውን እናድርግ ያለችውን ነገር ብቻ ማድረግ ይጀምራል። ይህንን የተመለከተችው የሰሊም እናትን በጣም ደነገጠች። ልጄ የተጫወተችበት እያለችም እያለቀሰች ወደ ቤት ትመለሳለች። በእንዲህ ያለች አሮጊት የገዛ ልጇ በመርከሱ በጣም አዘነች። ነገር ግን ልጇ የማንም መጫወቻ ሆኖ እንዲቀር አልፈለገች። ነገር ግን ልጇን ከሷ ለማስጣል ምን ማድረግ እንዳለባት አታውቅም። ሙሉ ለሙሉ ልጇ ተቀይሮ እሷን እንጂ ማንንም አይሰማ። ከቀናት በኋላም መንደራቸው ላይ የምትገኝ አንድ አሮጊት ወደ ሰሊም እናት ጋር ትመጣለች። ልጅሽ ሰሊም የሆነ ነገር ሆኗል፣ አይኖቹ ተቀይረዋል። ያቺ አሮጊት በጣም መጥፎ ሴት ናት፣ ጠንቋይ ጋር መሆኑን ታዘወትራለች። የሆነ ነገር ልጅሽን እያስነካቸው ነው፣ ልጅሽ የሆነ ጉዳት ሳይደርስበት በፊት ልትደርሽለት ይገባል። ሰሊምም ይህንን ስትሰማ እሺ እናቴ አመሰግናለሁ፣ በተቻለኝ መጠን ልጄን ለማዳን እጥራለሁ አለቻት። ሰሊም ግን በጣም ብሶበት ነበር። አንድ ቀን ወደ ቤቱ ተመልሶ ብቻውን ክፍሉ ቁጭ ብሎ ሲያወራ እናቱ ትሰማዋለች። ሐሊማንም እናቴንም አልፈልግም፣ እኔ የምፈልገው አንቺን ብቻ ነው እያለ ይለፈልፋል። እናትም ይህንን ስትሰማ ሰሊም አንተ ነህ ይህንን የምታወራው ብላ ወደ እሱ ጋር ጠጋ አለች። ሰሊም ግን ምንም አልመለሰም፣ አይኑን ጨፍኖ ነበር። እናትም በጣም ትጨነቅ ጀመር። በልጇ ጉዳይ ማልቀስም ጀመረች። እንዳለውም አልቀረም፣ አሮጊቷን ለማግባትም ይወስናል። በመንደሩ ሰዎች ዘንድ ሁሉ ሰሊም አሮጊቷን ሊያገባ ነው፣ ሐሊማን ሊተው ነው እየተባለ ይወራ ጀመር። ሰዎች ሁሉ በጣም ተደናግጠውና ተገርመው ነበር። የሰርጋቸው ቀን ተቆርጦ ስለነበር ሰዎች ሄደው ጉዱን ሊመለከቱ ወሰኑ። አንድም ሰው ሰሊም ያችን አሮጊት በማግባቱ ደስተኛ ይሆናል ነበር። አሮጊቷም ትልቅ ሰርግን አዘጋጀች። ሁለቱ ነጭ በነጭ ለብሰው አብረው ተቀምጠዋል። ሰሊም አሮጊቷን እያየ ፈገግ ይላል። የሰሊም እናትና ሐሊማ ሰሊምን እየተመለከቱ በጣም ደንግጠዋል። ሁለቱም እያለቀሱ ነበር። ነገር ግን ወዲያውኑ አንድ የመንደራቸው ሼኽ ወደ እነሱ ጋር ይገባል። ምንም ሳይል ድምፁን ከፍ አድርጎ ሰሊም ላይ ይቀራበት ጀመር። ሰርጉን ታድመው የነበሩ ሰዎች ሁሉ ሼኹ ድምፁን ከፍ አድርጎ እየቀራ ሲመለከቱ ይህ ሼኽ ምን ሆኖ ነው በሰርግ ጊዜ ድምፁን ከፍ አድርጎ ሰዎችን የሚረብሸው እያሉ ማውራት ጀመሩ። ነገር ግን የቁርአኑን ድምፅ የሰማው ሰሊም ወዲያውኑ ብድግ ይላል። በጣም እየተንቀጠቀጠና እየተቃጠለ ይመጣል። ሼኹም መቅራቱን ቀጠለ። ድምፁንም በደንብ ከፍ አደረገ።
በዚህ ሰዓት ግን ሰሊም ቀጥ ብሎ እንኳን መቆም አቃተው። መሬት ላይ ተዝለፍልፎ ወደቀ። ሼኹ ግን አሁንም አልተወውም። እሱ ጋር ጠጋ ብሎ በደንብ ይቀራበት ጀመር። ሰዎች ሁሉ ለካ ሰሊም ታሞ ነው እንጂ ፈቃደኛ ሆኖ አይደለም ያገባው፣ ይህች ጠንቋይ አሮጊት ናት ለካ እሱ ላይ ጥንቁልናን ያሰራችበት እያሉ ያወሩባት ጀመር። ያቺ መጥፎ አሮጊትን በጣም ደነገጠች፣ አፏንም ያዘች። ወይኔ በገዛ ቤቴ ተዋረድኩኝ በዚህ ሰው ሁሉ መሃል እያለች ትርበተበት ጀመር። ከተወሰኑ ደቂቃ በኋላም ሰሊም ይነቃል። እናቱንም ሲመለከታት እናት የት ነው ያለሁት? ሰዎች ሁሉ እዚህ ለምን ተሰበሰቡ? እዚህ ምን ሰራለን? እያለ ይጠይቃት ጀመር። እናትም ልጇ ስለተሻለውና ራሱን ስላወቀ በጣም ተደሰተች። እስካሁን ድረስ ለካ ሲያደርግ የነበረውን ነገር አያውቅም። ያቺ አሮጊት ያሰራችበት ነገር ሰበብ ሆኖት ራሱን አያውቅም ነበር። ሰሊምም አሮጊቷን ሲመለከታት እንዲህች አሮጊት እዚህ ምን ትሰራለች ብሎ ሲያፈጥባት አሮጊቷ ጭራሽ በጣም ተደነገጠና እየሮጠች በሰዎች መሃል ወደ ውጪ ትወጣለች። ሰዎች ሁሉ ይህች መጥፎ አሮጊት እያሉ አንዳንዶቹ እየሰደቡ እና እየገላመጡ አባረሯት። አሁን ሰሊም ሙሉ ለሙሉ ተሽሎታል። ከእናቱ ጋርም በደንብ ያወራል። ከተወሰኑ ቀናት በኋላም የሐሊማ አጎት የሰሊም እናት ጋር ይመጣና የሰሊም እናት ሆይ ይቅርታ አድርጊልኝ፣ ያረኩት መስፈርት አግባብ አልነበረም። ይሄን ያህል የሚወዳትና ለሷ ብሎ ይሄን ያህል መስዋዕት የከፈለ ከሆነ ያለምንም መስፈርት ሐሊማን ለሱ ልድርለት ወስኛለሁ አላት። ይህንን የሰማችውም የሰሊም እናት በጣም ተደሰተች። ለልጇ ሰሊምም ሄዳ ነገረችው። ሰሊምም ይህንን ሲያውቅ እሱም በጣም ተደሰተ። በስተመጨረሻም እሱ የሚወዳትን እሷም የምትወደውን ከበፊት ጀምሮ ሲያስቡት የነበረውን ነገር እውን አደረጉት። የመንደሩ ሰዎች ሁሉ በጣም ተደሰቱ። አሁን የሁለቱን ሰርግ በደስታ ለመታደም መጡ። ሰሊምም ሐሊማን ካገባት በኋላ የሪዝቁ በር ተከፈተ። ትንሽን እየሰራ የሰራውን ደግሞ እያስቀመጠና እያጠራቀመ የራሱን ነገር በትንሹ መክፈት ቻለ። ትዳር የሪዝቅ ትልቁ በር ነው። ስለዚህ ሪዝቅን የምትፈልጉ ላጤዎች አግቡ። ከዛሬው ታሪክም ትምህርትን ውሰዱ። ታሪኩ እንደመሰጣችሁ ተስፋ አደርጋለሁ። አስተያየት ካላችሁ ኮሜንት ስር አስቀምጡልን። ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።